ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አላችሁ? እንደምን ሰነበታችሁ? የእግዚአብሔር ልጆች የልዑል አምላክ ባሪያዎች የእግዚአብሔር ሰላም የእግዚአብሔር ጸጋና ፍቅር በያላችሁበት በየቤታችሁ በየህይወታችሁ ይድረስላችሁ ይፍሰስላችሁ። የሰራችሁት ይባረክላችሁ፣ የታመሙ ወገኖች ይፈወሱ፣ ከእምነት የተዘናጉ ደግሞ እግዚአብሔር አምላክ ወደ እምነት ወደ መረዳት እንዲያመጣቸው እንጸልያለን፣ እንመክራለን፣ እናስተምራለን። በተሳሳተ መንገድ የእውነትን ቃል የተረዱትንም ደግሞ ከእውነት ከስህተት ወደ እውነት እንዲመለሱ እናግዛለን፣ አቅጣጫ እናሳያለን። እግዚአብሔር አምላክ ይባርካችሁ፣ ጸጋ ይብዛላችሁ። ከሰሞኑ 3 ጥያቄዎች መጡ እና ያው እንግዲህ ቃና ተዋህዶ አንዳንዶቹ የሆነ የፉክክር ስም መስሏቸዋል። ያው ስልክ ይደውሉና ጥያቄ አለን ይሉና ማነህ አንተ ነው የሚሉ፣ ማነህ አንተ ይላሉ። እና እኔን ግለሰብነቴን ነው የፈለጋችሁት ወይስ እምነቴን አቋሜን ነው? ማነህ አንተ ስትሉ ምን ማለታችሁ ነው? እስቲ አብራሩልኝ ይላቸዋለሁ። መናፍቅ ነህ ወይስ ኦርቶዶክስ ነህ ይሉኛል። ደግሞ እንዲህ ማንም ሰው እኮ መናፍቅ ነኝ አይልም። የፈለገ እንዲያው ሰይጣናዊ ትምህርት እንኳን ቢከተል እንደዛ አይነት አይናገርም። እንዲያው ጥያቄው ራሱ የሞተ የወረደ ጥያቄ ነው እና የቤተ ክርስቲያናችን ሰዎች እውነት ነው የምላችሁ አንዲት 0.1 ርቀት እምነታቸውን ያልተከተሉ ሰዎች ናቸው። በጣም 0 ዲግሪ ላይ ያሉ በጣም የሚገርም ነገር ነው እና እነሱን ኦርቶዶክስ አድርጎ መቀበል በጣም ከባድ ነው፣ በጣም ከባድ ነው እና እነዚህ ሰዎች የእነዚህን ሰዎች ጥያቄ እንደው ወደኋላ እንትወውና ግን ምን ያህል የወረደ ጥያቄ እንደሚጠይቁ ልጠቁማችሁ ነው። እንደው ትምህርት የሚያስፈልጋቸው ማብራሪያ የሚያስፈልጋቸው ጥያቄዎች ግን አሉ። ለምሳሌ ሰሞኑን ባለፉት ቀናት የጾመ ነነዌ ተጾማ ተበልታለች። 72 ሰዓታት ለ3 ቀን ያህል ተጾመች፣ ተበላች። የነነዌ ጾም ሁልጊዜ ወሩ ላይ ነው እንጂ ቀኑ ከፍና ዝቅ የሚለው ዕለቱ ምን ጊዜም ሰኞ ነው የሚጀምረው። ጾመ ነነዌ ሰኞ ይጀምራል። ሰኞ፣ ማክሰኞ፣ ሮብ ይጾማል እና 3 ቀን ተጾሞ ሐሙስ ነው የሚበላው። የነነዌ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢጾም ምንድን ነው ስህተቱ? ጾም ነውር ነው ወይ? ጾምን ትቃወማለህ? ጾም ቢጾም ምን ችግር አለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኢትዮጵያ ሕዝብ ጾመ ነነዌን ምክንያት አድርጎ ቢጾም ምንድን ነው ክፋቱ ያሉኛሉ። ጥሩ ጥያቄ ነው፣ ጥሩ ጥያቄ ነው። ጾምን አልቃወምም። ጾመ ነነዌን ምክንያት አድርጎ መጾም ግን አይመቸኝም። ለዚህ መልስ እሰጣለሁ። ሌላው ጥያቄ እዚያው ከመጽሐፍ ቅዱስ ያነበበ ሰው ነው። ምናልባትም ሰዎች ሲያስተምሩም ሳይሰማ አይቀርም፣ ግልጽ አላደረገልኝም። ዮናስ ወደ ነነዌ ለመሄድ ፈቃደኛ ያልሆነበት ምክንያት ምንድን ነው ብሎ ጠየቀ። አልሄድም ወደ ነነዌ፣ እንዲያው ወደ ነነዌ ከመሄድ አገር ጥዬ ብጠፋ የትም ብሄድ ይሻለኛል ብሎ ከእግዚአብሔር ፊት የኮበለለው ነነዌን ምን ያህል ቢጠላት ነው ብለው ሰዎች ጠይቀውኛል። ጥሩ ጥያቄ ነው፣ ጥሩ ጥያቄ ነው። በነጥብ ስለያዝኳቸው እነዚህን ጥያቄዎች በቅደም ተከተል መመለስ አግባብ ነው እና ጾም ምንድን ነው ክፋቱ? ቢጾም ምን ችግር አለ ያለው ነው። ሁለተኛው ደግሞ ዮናስ ለምን እምቢ አለ? እግዚአብሔር አዝዞት ለምን እምቢ አለ? እና ለነነዌ ሰዎች ያለው ጥላቻ
በጣም የከፋ ነው? ምን በደል ደርሶበታል? ወይስ ደግሞ ከእስራኤል ሕዝብ ጋር ምንድነው የነበረው ችግር? በሁለቱ ሀገሮች መካከል ከነበረው የፖለቲካዊ ግጭት አንጻር ነው ዮናስ አልሄድም ያለ? ይጥፉ ይገልበጡ ብሎ ነው ወይስ ምንድን ነው ምክንያቱ? እና ዮናስ አምባገነን ነቢይ ነው፣ ነቢይ ሊባል አይገባውም ብሎ ነው የደመደመው መጨረሻ ላይ። ነቢይ ሊባል አይገባውም ዮናስ። እና አንዳንድ ሰዎች ዮናስን የዋህ ይሉታል፣ እኩይ፣ በጣም ሰውየው ጠልቶታል ዮናስን። እኩይ ዮናስ ነው የምለው እኔ ብሎ በጣም ነው አምርሮ የተናገረው። እኔ ጥያቄውን በእውነት ደስ ብሎኛል። ጥያቄው ጥሩ ነው። እስቲ ሌላ መጨረሻ አንድ ጥያቄ አለ። ጊዜ ካለ እንመጣበታለን። ትንሽ ለነዚህ ቅድሚያ ልስጥ ብዬ ነው። እንግዲህ የተወደዳችሁ ክርስቲያኖች ብዙ ጊዜ እናንተ ፎሎው እና ላይክ የምታደርጉ ያው ትንኮሳ ነገር ስናገር ነው። እስከ 800ም 900ም 1000ም የሚደርሰው ይሄ ነቀፋና ወቀሳ ተኮር ወይም ደግሞ የሆነ የማጋለጥ አገልግሎት ሲሆን በጣም ደስተኞች ሆናችሁ ብዙ የምትሉት ነገር አለ። እውነት ለመናገር ወንጌላውያን ላይም ሰሞኑን 1-2 ትምህርት ለቅቄያለሁ። እንዲህ አይነት ብልግና ነውር ነው፣ እንዲህ አይደረግም አይባልም፣ በመንፈስ ቅዱስ ሰበብም እንደዚህ አይነት ዳንስና ጭፈራ አግባብ አይደለም፣ በእግዚአብሔር መቀለድም በእግዚአብሔር መዘበትም ትክክል አይደለም ብዬ 2 መልእክቶችን በተከታታይ ለቅቄ ነበረ። እርግጥ ነው ኮሜንት ላይ ደግፋችሁኛል፣ እግዚአብሔር ይባርካችሁ። ግን ቁጥራችሁ አናሳ ነው እና አኩርፋችሁ ነው ወይ ኮሜንት ላይ ማስቀመጥ ያልቻላችሁት? አይ ብደግፍ ሌላ ስም ይሰጠኛል፣ ብቃወም ደግሞ አልፈልግም፣ እኔ መቃወም አልፈልግም፣ ምናልባት የመንፈስ ቅዱስ ሊሆን ይችላል ብላችሁም ደግሞ ሊሆን ይችላል። እና ምንም ይሁን ምን እምነት ነው ወገኖች፣ እምነት ነው። ነገ ከእውቀት ወደ እውቀት አድገህ ልታስተካከል ትችላለህ ራስህን። ዛሬ በተሳሳትከው ነገር ይቅርታ ልትጠይቅበት ትችላለህ። እስካሁን የነበረው አመለካከት ድሮ ለምሳሌ እኔ እጅግ አክራሪ ኦርቶዶክስ፣ ያለ ጻድቃን አማላጅነት መዳን እንደማይቻል፣ ገዳም ተገብቶ ካልተጾመ ካልተጸለየ ካልቆሸሹ መዳን እንደማይቻል አድርጌ አምን ነበር፣ እሰብክ ነበር። ግን እግዚአብሔር የተመሰገነ ይሁን ወደ መረዳት ባለጠግነት እያደግኩ ስመጣ ያንን የልጅነት ጠባይ ያለማወቅ ጠባይ ሽሬ ዛሬ ላይ ስደርስ ግን ያንን የበደልኩትን ሕዝብ ይቅርታ ጠይቄ እንደገና በእውነት ለመካስ እዚህ ላይ ደርሻለሁ። ገና አድጋለሁ። ገና ወደ መረዳት ባለጠግነት ከፍላለሁ። ገና በእውቀት አያበቃም። የእግዚአብሔር ቃል እውቀት ማብቂያ የለውም፣ አያበቃም። ጳውሎስ ይህን ተናግሮታል። ገና ነው ያለው ጳውሎስ። በቃ አሁን ገና በድንግዝግዝ እንደማይነኝ በዚያ ባለጠግነት በዚያ የእውቀት ባለጠግነት ደርሶ ጳውሎስ በድንግዝግዝ እንደማይነኝ ገና ሁሉ አልተገለጠልኝም ይላል። ስለዚህ ከእውቀት ከፍለን ነው የምናውቀው ማለት ነው። ከመረዳት ከፍለን ነው የምንረዳው ማለት ነው። እግዚአብሔር የሚሰጠን በልካችን ነው ማለት ነው። በልካችን እያደግን ከደረጃ ወደ ደረጃ እናድጋለን ማለት ነው። ስለዚህ ዛሬ የሰበክነው ትክክል መስሎን ከሆነ ነገ ምናልባት የተሻለ መረዳት ላይ ስንደርስ ይህንን ተሳስቼ ነበር ብለን አስተካክለን የምንሰብክበት ቀን ይመጣል። ግን እውነት ለመናገር የእግዚአብሔር ቃል እውነት ነው። አሁን ባለሁበት መረዳት የእግዚአብሔር ቃል እውነት እንደሆነ ተረድቻለሁ። ይሄ የማይሻር ነው። ይሄን ቃል መገለጡን እግዚአብሔር ያበዛልኛል እንጂ መጽሐፍ ቅዱስ ትክክል አይደለም ወደሚል ባለጠግነት አልደርስም፣ አልሄድም። ያም እድገት የለውም፣ ክህደት ነው የሚሆነው። ያ ክህደት ነው። ስለዚህ የእግዚአብሔር ቃል ሁልጊዜ እውነት ነው እና በእግዚአብሔር ቃል እውነት ላይ የሚዘብቱ የሚቀልዱ ሰዎችን ስናጋለጥ ስንቃወም ከየትኛውም ቤተ እምነት ይሁን እውነቴን ነው የምላችሁ፣ አቋማችሁ ከሆነ አቋማችሁን ግለጡ። ይሄን ሀሳብ እደግፋለሁ ብላችሁ ሀሳብ መስጠት አለባችሁ። ይሄ ነገር መርጌታ ብታስብበት ጥሩ ነው፣ ምናልባት አንተ ተሳስተ እንዳይሆን ብላችሁ ደግሞ እኔ ቆም ብዬ እንዳስብ
ወይም ከእናንተ ጋር ውይይት እንዳደርግ የሚያስገደኝን ሐሳብ ብታስቀምጡ ደግሞ ደስ ይለኛል። እና መማማር ግድ ነው፣ መወያየት ግድ ነው። እውነት ግን ግድ ናት። ለእውነት መቆም ግዴታችን ነው። የኔ ፓስተር ተነካ ብዬ ማኩረፍ የለብኝም። ለምን ጥንቅር አይልም እንዴ? እኔ እና አቡነ ማትያስን ነካችሁብኝ ብዬ አኮርፋለሁ እንዴ? ይኸው በአናታቸው ላይ ወጥቻ አይደል የምጨፈጭፋቸው? ለምን? ለእውነት መወገን ስላለብኝ፣ ለእግዚአብሔር ቃል፣ ለሕያው ቃል፣ ለመዳን መወገን ስላለብኝ እንጂ እኮ እኔ አባቶችን አከብራለሁ፣ አባቶችን ወዳለሁ እኮ። የኔ ድብድብ ከእውነት ጋር ነው። ለምን እውነትን ትደብቃላችሁ ነው የኔ አቋሚ። ስለዚህ ክርስቲያኖች የትኛውም ቤተ እምነት ውስጥ ሁኑ፣ እውነት ከተሸራረፈባችሁ፣ አገልጋዮቻችሁ ከእውነት ይልቅ ወደ ራሳቸው ክብር የሚያደሉ ከሆነ እየተቸገሩና እየተፈተኑ ማገልገልን ትተው በብልጽግናና በውፍረት ወንጌልን ለማገልገል የሚሯሯጡ ከሆነ በወንጌል ስም ንግድ ነውና የተያዘው። ለዚህ እውነት በቃ ዋጋ ልትከፍሉ ይገባል። ይሄን እንግዲህ ብቻዬን ቢሆን እቀራታለሁ እንጂ እችን እውነት ከመናገር ወደ ኋላ አልልም። ብቻዬን እኔ ብቻዬን እቀራለሁ። የኤልያስ አምላክ የሚለው ይኖረዋል። ኤልያስ ብቻዬን ቀርቻለሁ፣ እኔ ከአባቶች አልበልጥም፣ እባክህ ነፍሴን ውሰድ አለ። ለበዓል ያልሰገዱ ራሳቸውን ያላረከሱ 7,000 ሰዎች ለኔ ያስቀርቻለሁ አሉ። በላሁን ውረድና በዚህ በኩል ኤልሳን ታገኘዋለህ፣ ኤልሳን ቀባው፣ በአንተ ፋንታ ነቢይ ይሆናል። በአካብና በእነ ኤልዛቤል ፋንታ ደግሞ ኢዩን ቀባው፣ የበቀል ቅባት ቀባልኝ፣ እሱን ደግሞ ይበቀልልኛል ሐሰተኞችን አለ። ክብር ለአምላኬ ይሁን። እባካችሁ ወገኖች ዛሬም እግዚአብሔር ለእንዲህ አይነት ክብር የምትፈልጉ ሰዎች ካላችሁ ራሳችሁን ማዘጋጀት። እኔ የኤልያስ አምላክ ጋር እሆናለሁ። በቃ ከሐሰተኛ ነቢያት ከበዓል ነቢያት ጋር አልቀላቀልም። ብቻዬን ቢሆን እንደ ኤልያስ እቀራታለሁ። እግዚአብሔር ግን ከኔ ጋር ከሆነ ሁሉ ነገር ይስተካከላል። ይህንን እውነት መበርታትና መያዝ አለባችሁ። ስለዚህ እንደው እባካችሁ ወገንተኝነት ይዟችሁ ገደል አትግቡ። የተጠጋችኋቸው ሰዎች የመንግስተ ሰማያት መግቢያ በር አይደሉም። እና ይህንን እኔ እንደው አኩራፊ እንዳትሆኑ ነው ከወዲሁ ለማሳሰብ የምፈልገው። ህይወታችሁን እንድታድኑ ነው፣ ሌላ አይደለም። እና እንዲህ አይነት ኮሜንቶች በጣም ወርደዋ ያለው በቃ አለ አይደለ? ኦርቶዶክስን ብቻ የተቸው እንደሆነ በቃ ይንጋጋል፣ ስልኩ ይበዛል፣ ምኑ ይበዛል፣ በርታ የእግዚአብሔር ባሪያ የሚል ይበዛል። ከወንጌላውያን ትንሽ ዘወር ያልኩ እንደሆነ ትንሽ ምን አገባው? የራሱን ዝም ብሎ አያገለግልም፣ ወንጌሉን አያገለግልም። በሰው እምነት ምን ያገባዋል? ዝም ብሎ እውነት ብቻ ይናገር ይላሉ። ኦርቶዶክስን ስናገር ለምን እንደሱ አላላችሁኝም ታዲያ? እና እባካችሁ የእውነት ሰዎች እንሁን፣ የወንጌል ሰዎች፣ የጌታ ሰዎች እንሁን። በቃ ዳግም እንደተወለደ እንደ እግዚአብሔር ልጅ እንሁን። የትኛውም ቤተ እምነት ተቋም አባል ልንሆን እንችላለን እንጂ የዚያ ይሄ ምንድነው ድጋፍ ሰጪ እሱ አይነካብኝ፣ የፈለገ ይሳሳት የፈለገ ይሁን እሱ እንዳይነካብኝ፣ በቃ በሱ ከመጣ ባይኔ መጣ አይነት ነገር ይሄ አቋማችን አይሁን ነው ብለው። እግዚአብሔር ይባርካችሁ። ወደ ጥያቄና መልሱ ልውሰዳችሁ። እንግዲህ የመጀመሪያው ጥያቄ ጾም ቢጾም ምንድን ነው ችግሩ? የነነዌ ጾም ማለት እንግዲህ የነነዌ ጾም ማለት ሌሎቹም የጌታ ጾማቸው የነቢያት ጾም የሚባለው የሐዋርያት ጾም የሚባለው ፍልሰታ ጾም የሚባል አለ እና ለምን ቢጾም ምን ችግር አለ? እነዚህ አባቶች ጾመው አሳይተውናል። ከእስከ ጾመዋል። እስከዚያ ከጾሙ ለምሳሌ እንግዲህ የነነዌ ሰዎች እነሱ የጾሙበት ቀንና ወር አይታወቅም። ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የነነዌን ጾም ከእስከ ላድርግ ብላ ራሷ ቀን መደበችለት እንጂ የነነዌ ሰዎች በትክክል ሰኞ፣ ማክሰኞ፣ ሮብ አልጸሙም። ወይም የካቲት ወር ውስጥ ወይ ጥር ወቅት ውስጥ ወይ ደግሞ መጋቢት፣ የትኛው ወር እንደጾሙ አይታወቅም። ብቻ ትንቢተ ዮናስ ላይ
እንደጾሙ 3 ቀን እንደጾሙ እናውቃለን። ይሄ እውነት ነው። ስለዚህ 3 ቀን ከተጾመ ታዲያ 3 ቀን መመደብ እኮ ለእኛ ቀላል ነው። ምን ችግር አለ? እገሌ 3 ቀን እንጹም ብሎ መመደብ ይቻላል። ግን ጥያቄ ቢጾም ምን ክፋት አለው ያልህ? ቅድም ከመግቢያ እንዳልሁት የጾም ተቃዋሚ አይደለሁም። ጾም እድሜ ልክ ብንጾም ቁርስ የሚባል ትተን እስከ 7 ሰዓት የኢትዮጵያ ሕዝብ እስከ 7 ሰዓት እየጾመ ስራ ሊሰራ ይችላል። ስራውን አያቋርጥም። የመንግስት ስራ፣ የግል ስራ፣ የትኛውም ስራ ሊሰራ ይችላል። መጾም አይከለክልም። እየጾምን ግን ብንኖር እኔ ደስተኛ ነኝ። ስራ የሌላቸው እንዲያው ቃሉን እያነበቡ የሚውሉ በረፍት ሰፊ የረፍት ጊዜ ያላቸው እስከ 9 ሰዓት ቢጾሙ ደስ ይለኛል። እድሜ ልካቸውን እስከ 9 ሰዓት ቢጾሙ። ጾም ህይወት ነው። ጾም እውነት ልንገራችሁ አይደለም፣ መንፈሳዊ ፈውስ ነው። መንፈሳዊ መድኃኒት ነው። እግዚአብሔር ጾም ይወዳል። ጾሙ ብሏል። ጾሙ ስትጾሙ ግን እንደ ግብዞች ፊታችሁን አታጠውልጉ ብሏል። ስለዚህ መቼ እንጹም? ነነዌን ነው የምንጾም? ጌታ የጾመውን 40 ቀን ነው የምንጾም? ወይስ የትኛውን ጾም ነው የምንጾም? የትኛው ጾም ላይ ሄደን እንውደቅ? እንዲህ አይነት ነገር የለም። ይኸውላችሁ ጌታ ጾመ፣ ይሄንን ጾሙልኝ አላለም። ሐዋርያትም ከጌታ ተቀብለው አልጾሙ። የነነዌ ሰዎች ለመጀመሪያ ጊዜ ዮናስ ሲሰብክ ጾሙ። ከዚያ በኋላ ይሄንን ጾም በየዓመቱ አልጾሙ። አሁን ረስተውታል። አያውቁትም። በታሪካቸውም የተጻፈ አይመስለኝም። መጽሐፍ ቅዱስ ላይ ብቻ ነው ያለው። ስለዚህ የነነዌ ሰዎች ምናልባት ዛሬ ኢራቅና ፋርስ የሚባሉት ናቸው። ኢራቅና ኢራን የሚባሉት ናቸው። አሁን መጽሐፍ ቅዱስ ሲያነቡ ያንን ታሪካቸውን ያስታውሱ ይሆናል እንጂ አባቶቻችን ዮናስ የሚባል ከእስራኤል ተልኮ እንዲህ አይነት ነቢይ ነግሮን አስተምሮን ጾመን ከቁጣ ተርፈናል ብለው ዮናስን የእግዚአብሔር ሰው ብለው እንደ እግዚአብሔር ሰው የመቀበል አቅም የላቸው። በተለይ ከእስራኤል የተላከ የሚለውን እስራኤልና ዛሬ እነ ኢራቅና ኢራን እንዲህ ስለሆኑ ከእስራኤል መልእክተኛ መጥቶ እንዲህ አደረገልን ተባረኩልኝ እንጂ አይነት ነገር የለም፣ የሚታሰብም አይደለም። ዛሬ ያንን ዮናስ ቢያገኙት እግሩ ነው ሰብረው የሚጥሉት። የራሳቸው እስልምና ነቢያት አሏቸው፣ እነ መሐመድ አሏቸው፣ በዚያ ነው የሚመሩ። ቁርአን አላቸው፣ በዚያ ነው የሚመሩ። ዮናስን ዮኑስ ብለው ይቀበሉታል። ከ25ቱ ነቢያት አንዱ ነቢይ ብለው ግን የራሳቸው የእስልምና ነቢይ አድርገው ነው እንጂ ከእስራኤል የተላከ ለነነዌ ሰዎች ሰባኪ አድርጎ የላከው ታዳጊ ነቢይ ብለው ግን መቀበል አይሆንላቸውም። ምክንያቱም ጥቃት፣ ሽንፈት ነው የሚመስላቸው። ከእስራኤል ታዳጊ እንደተላከላቸው መቀበል ለነሱ ጥቃትና ሽንፈት ነው፣ ከባድ ነው። ብዙ ሙስሊሞች ግን እግዚአብሔር ትረፉ እያላቸው እያመለጡ መጽሐፍ ቅዱስን የእግዚአብሔር ቃል አድርገው እየተቀበሉ በቃ እስልምና ማለት ሰው ሰራሽ እምነት መሆኑን እየተረዱ ወደ ክርስትና መጥተዋል። አሁን ዛሬ በኢራን፣ በነ ኢራቅ፣ በነ ፋርስ፣ በነ ኩዌትና በነ ኳታር ቤተክርስቲያን እየተተከለ ነው። ክርስትና አምልኮ እየተስፋፋ ነው። መጽሐፍ ቅዱስ አይገባበትም በተባለው በአረብ ምድር መጽሐፍ ቅዱስ ዛሬ የቁርአን ያህል በሽበሽ ነው። በጣም ደስ ይላል። ለማንኛውም ጥያቄ ጾም ክፋት የለውም። ነገር ግን ለምንድን ነው የነነዌን ጾም የምትጾመው? የነነዌን ጾም ብንጾም ምን ችግር አለው? ያል ችግር አለ። የነነዌ ጾም ለነነዌ ሰዎች ነው። የኢትዮጵያ ጾም ደግሞ ለኢትዮጵያውያን ነው። የእስራኤል ጾም ለእስራኤል ነው። ለምሳሌ አንተ ጠያቄ ከበደ ብትሆን ጾምህ ለአንተ ለከበደ ነው። ምናልባት ለኢትዮጵያ ለህዝቤ ለወገኔ ልጹም ካልህ ጾምህ ለኢትዮጵያ ህዝብ ይሆንልሃል። ጥቅሙ ለኢትዮጵያ ህዝብ ይሆናል። ለራስህ በራስህ አጀንዳ በራስህ ጉዳይ
የጾምኸው ከሆነ ደግሞ የራስህ የግልህ ጾም ነው። ስለዚህ የኢትዮጵያ ጾም ካስፈለጋት ብሔራዊ ጾም ልታውጅ ትችላለች፣ በነነዌ እንደታወጀው። ይህንን ትንቢተ ዮናስ ስትመለከቱ ዮናስ እንግዲህ ፉክክር አለው። እሱንም በሁለተኛው ጥያቄ እመጣበታለሁ። ሄደ ዮናስ ገባ እስከ መሀል ከተማ። ከዚያ በኋላ መጮህ ጀመረ። ህዝብ ወደ በዛበት አካባቢ ወደ መሀል ከተማው ሲደርስ፣ ወደ ቤተ መንግስቱ አካባቢ ሲደርስ መጮህ ጀመረ። ነገሩ ተሰማ፣ ከንጉሱ ደረሰ። እግዚአብሔር በእውነት የባረከው ህዝብ ነው፣ ታዛዥ ህዝብ ነው። ያ ህዝብ ይሄ ሰውዬ ምንድን ነው የሚለው? ከየት የመጣ ነው? ሃይማኖቱ ምንድን ነው? የእኛን አማልክት አይሰብክም፣ ሌላ ነው የሚያወራው። ኧረ ያዙት እሰሩት አልተባለም። የሚገርም ነገር ነው። እንግዲያ ሰውየው በቆዳውም ሆነ በመልኩ በሁኔታው በንግግሩም ቢሆን እስራኤላዊ መሆኑ ይታወቃል። ከእስራኤል የመጣ መልእክተኛ እንደሆነ ያ ህዝብ ያውቃል። ህዝቡ ይህንን እያወቀ ነው መልእክቱን። ይሄ ነገር እውነት ነው፣ አመፅ በዝቷል፣ ጥፋተኝነት በዝቷል፣ ኃጢአት በዝቷል። ምናልባት ይሄ ሰውዬ የሚለው ትክክል ነው፣ ከ3 ቀን በኋላ እግዚአብሔር ሊቀጣን ተዘጋጅቷል ማለት ነው፣ እንጹም ተባለና አጿጿሙ የጥፋታቸውን ያክል ነው። በጣም የሚገርም ጾም ነው የታወጀው። በጥፋታቸው ልክ ነው ያወጁት። በራሳቸው ላይ እርምጃ የወሰዱት ባጠፉት ጥፋት ልክ ነው። በቃ ህፃናት ሳይቀር ህፃናትን እንዲጾሙ ያስገደዱበት ምክንያት ምንድን ነው? ምናልባት ጥፋት ያላጠፉ ህፃናት፣ ምንም በደል የሌለባቸው ኃጢአት የሌለባቸው ህፃናት፣ በሚሆነው ነገር ሁሉ ከተጠያቂነት ነፃ የሆኑ ህፃናት እርቧቸው የእናታቸውን ጡት ፍለጋ እየየ ሲሉ ሲያለቅሱ ፈጣሪ የእነሱን እንባ አይቶ ይችን ሀገር ይቅር ይላታል። በእነሱ እንባ እነሱ እኮ ጡት ፈልገው ነው የሚያለቅሱት፣ እርቧቸው ነው የሚያለቅሱት፣ ጾም ጸሎት አይደለም። ግን እግዚአብሔር እነዚህን ህፃናት ይወዳል። በእነዚህ ህፃናት ፋንታ እኛ ምሕረት እናገኛለን። እንስሳቶች ሁሉ ምንም ያጠፉት ነገር የለም። ከብቶች፣ ጥጆች ከጉረኗቸው እንዳይወጡ፣ ውሃ እንዳይጠጡ፣ ምግብ እንዳይበሉ፣ ማንም ሰው ወደ ኩሽና ቤት እንዳይገባ፣ ከቤቱ የበሰለ ምግብ እንኳን ካለ ተበላሽቶ ወጥቶ ይደፋ እንጂ ማንም እንዳይበላ፣ ለራሱ ለህይወቱ ሲል ይጹም። ማዕት መጥቷል በሀገራችን ላይ የተባለ። ስለዚህ 3 ቀን መጾም ይሻላል። ለዘላለም ከመገልበጥ ለዘላለም ከመጥፋት 3 ቀን መጾም ያዋጣል። ምንም አማራጭ የለውም። ስለዚህ ጾሙ ታወጀ፣ ተጾመ። እግዚአብሔር አምላክ ይህችን ሀገር ይቅር አላት፣ ምሬያታለሁ አለ፣ ትቻለሁ፣ በደሏን ይቅር ብያለሁ። ስለዚህ የነነዌ ሰዎች እንደዚህ አይነት መልእክት ደረሳቸው፣ ጾሙ፣ ከእግዚአብሔር ጋር ምሕረት አገኙ፣ ታረቁ። የዮናስ መልእክት ይሄ ነው ሐሳቡ። ታዲያ ብንጾመው ምን ችግር አለው ያልከው ሰውዬ፣ እኛ የኢትዮጵያ ጉዳይ ይኸውልህ፣ ኢትዮጵያ በብዙ አቅጣጫ አሁን እንዲህ ተወጠራ የተያዘች ሀገር ናት። እቺ ከኋላ የምታያት ኢትዮጵያ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ይሄ ከምዕራብ እስከ ምስራቅ ያለው እንትን ይሄ 4 አቅጣጫ፣ ይሄ መስ፣ አዜብ፣ ሌብ፣ ባህር የሚባለው ይሄ 4ቱ 8ቱ አቅጣጫ በመላ ኢትዮጵያ ማለት ትችላለህ። አሁን እንደው ይሄ ፍርሃትና ድንጋጤ ውስጥ ያለች ነው የምትመስለው። በቃ አይደለ፣ ሁሉም በየአካባቢው የመረበሽ የመተንኮስ፣ የጎረቤት ሀገሮች የመነካካት የመወጋጋት፣ በውስጥ ያሉትን ኃይሎች ማጠናከር፣ አይዟችሁ ማለት ነው። እርስ በርሳችን የደፈረሰ ሰላም ህይወት እንዲኖረን ማድረግ። ሁላችንም ኢትዮጵያን አሁን እናውቃታለን።
በማዕከላዊ መንግስት በምን ሁኔታ እንዴት እየተሰራ እንዳለ እንዴት እየተካሄደ እንዳለ እናውቃለን። በውስጥ ለውስጥ ያለውን ሁኔታ ደግሞ አሁን እኔ ካለሁበት አዲስ አበባ ተነስቼ ወደ ፈለግኩት ክፍለ ሀገር ጫፍ ሄጄ ደርሼ እንዳልመለስ ስጋት ያድርብኛል። ሰላም ነው፣ ግን ድንገት የሚፈጠረው አይታወቅም። ድንገት ነው መተው እንትን ይሉናል። ወደ ሰሜን ብንሄድ፣ ወደ ደቡብ፣ ወደ ሐረር፣ ወደዚህም በየአቅጣጫው እንሂድ ብለን ብንል እንደው ብቻ ጥሩ አይደለም ነው የሚሉን። ምክንያቱም ትንሽ ያለመረጋጋት ነገር ይታያል። እና አይ ወንድሜ የነነዌን ጾም ከምትጾም ለኢትዮጵያ ብለህ ራስ አጀንዳ ቀርጸህ ብትጾም መልካም ነው፣ በግልህ መጾም ከፈለክ። አለበለዚያ የእስልምና እምነት ተከታይ ይሁን የፕሮቴስታንት እምነት ተከታይ ይሁን የኦርቶዶክስ እምነት ተከታይ ይሁን እንደ ተቋም ለምሳሌ እንደው የራሴን ቤተ እምነት እንደ ምሳሌ ልጥቀስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚባለው ለመላ ኢትዮጵያውያን ወገኖቻችን ምንም እኛ እምነት ምናምን አንለይም። አሁን በዚህ አዋጅ ላይ የኦርቶዶክስ ብቻ አንልም። ፈቃደኞች ከሆናችሁ ይህንን ምክራችንን ስሙና በጋራ በሀገሪቱ ጉዳይ ላይ እንጹም ብሎ ሲኖዶሱ አዋጅ ቢያወጣ ለ3 ቀን በቃ እንደ ነነዌ ሰዎች ለ3 ቀን ሰኞ፣ ማክሰኞ፣ ሮብ አሁን መጋቢት የሚቀጥለው አሁን እንግዲህ መጋቢት አይደለ? መጋቢት 1፣ 2፣ 3 ወይም ደግሞ ሰኞ፣ ማክሰኞ፣ ረቡዕ 3 ቀን እስከዚህ ሰዓት እየጾምን በየቤተ እምነታችን ምህላ ይዘን ወደ አምላካችን እንጩህ። አሁን ያለው ሁኔታ እንዲረጋጋ በጦርነት የሚፈታ አይደለም። ምናልባት ይሄ ነገር ወደ እግዚአብሔር ካለመጮኻችን የተነሳ እግዚአብሔር አዝኖብን እንደሆነ እግዚአብሔርን አሳዝነነው እንደሆነ እግዚአብሔርን በድለን እንደሆነ እኛ አባቶች መሪዎች እስቲ ስርዓት እንያዝ፣ አደብ እንግዛ፣ ወደ ልባችን እንመለስ። ህዝቡ ደግሞ እኛን ተከትሎ እግዚአብሔርን እንዲፈራ እስቲ ይህንን መግለጫ እንስጥ ብለው አዋጅ ቢያወጡ እርግጠኛ ነኝ ፕሮቴስታንቱም ቢሆን ለዚህ ቅዱስ ሐሳብ ታዛዥ ይሆናል ብዬ አስባለሁ። ምን አገባን እኛ የሚል ፕሮቴስታንት ያለ አይመስለኝም። ምክንያቱም ለኢትዮጵያ ህዝብ መጾም ምንም ችግር ስለሌለው ፕሮቴስታንቱ ዓለም አመራሩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሙስሊምም ቢሆን ወገኖቻችን አሁን ባለው ሁኔታ በዚህ ጉዳይ ላይ እንደው እባካችሁን አንድ ድምፅ ይዘን በእግዚአብሔር ፊት እንጩህ እናልቅስ ብሎ መግለጫ ቢያወጣ እርግጠኛ ነኝ ኦርቶዶክስ አምባገነን ሆና እንደው ደግሞ ጴንጤ ይዘዘኝ እንደ ብሎ ልትል ትችል ይሆናል እንጂ ይሄ ምን ልበላችሁ ይሄ ፕሮቴስታንታዊ ያልሆነ ብሔራዊነትና ኢትዮጵያዊነትን እሴት የያዘ ጾም ጸሎት የፕሮቴስታንት ነው አይባልም። ሙስሊምም ወገኖቼ ኦርቶዶክሳውያንና ፕሮቴስታንታውያን በየቤተ እምነታችን በዚህ ጉዳይ ለባካችሁ እንጹም። ለዚህ ምድር ለዚህ ኢትዮጵያ ለህዝባችን ለወገን አንድም ክርስቲያን አንድም ሙስሊም እንዲጠፋ አንፈልግም። ሰላም እንዲሆን እንፈልጋለን። መንግስታችን የተረጋጋ ሰላም ይዞ እንዲቀጥል እንፈልጋለን ብሎ አዋጅ ቢያወጣ ለዚህ ሰልማችሁ ጾሙ አልተባልንም እኮ። ጾሙ የተባልነው በየእምነታችሁ ነው የተባልነው። ታዲያ ይህን የተቀደሰ ሐሳብ ሙስሊሙ ቢናገረው እኔ እንደ ተሐድሶ ወይም እንደ ኦርቶዶክስ ብጾመው ምንድን ነው ክፋቱ? ስለዚህ ኢትዮጵያውያን የምንጾምባቸው ብዙ አጀንዳዎች አሉ፣ ያልተግባባንባቸው አሉ፣ ኢኮኖሚያዊ ችግሮች አሉ። ህዝቡ በአግባቡ ባለው ሳንቲም የሚበላውን ገዝቶ እየገባ አይደለም። የሚያገኛት ደሞዝ እየበቃቸው አይደለም። በሚያገኘው ደሞዝ እጥፍና እጥፍ እየተወደደበት ነው። በአንድ ወር ደሞዙ እኮ ዘይት ገዝቶ ነው የሚገባው። ሌላ እኮ መግዣ የለውም። ጭራሽ የቤት ኪራይ ያላቸው ሰዎች በምን ተአምር በተአምር የሚኖር ህዝብ እኮ ነው ያለው። በተአምር አንዳንዴ እኮ መንግስት እያስተዳደረው ነው እውነት ይህን ህዝብ ማለት ትችላላችሁ። በተአምር እግዚአብሔር በተአምር እያኖረው ነው። ታዲያ እውነት እንደዚህ ከሆነ እግዚአብሔር አምላክ የበለጠ እንዲቀርበን መጾም መጸለይ ጥሩ ነውና ለኢትዮጵያ ለራሳችን የአዋጅ ጾም አውጥተን እንጹም እንጂ የነነዌ ጾም በየዓመቱ ምን ፋይዳ አለው? ምንም አይጠቅም። እነሱ እንደተጠቀሙ እኛም ለኢትዮጵያ ጾመን እንጠቀም። ይህንን ከዚህ በፊትም
በሌላ ፕሮግራም ላይ አቅርቤዋለሁ እና እውነታው ይሄ ነው። መጾም ያለብን በዚህ ጉዳይ ነው። በራሳችን አጀንዳ፣ በራሳችን ጉዳይ፣ በራሳችን ሀገር ለኛ ለህዝባችን እንጹም። እውነታው ይሄ ነው። ስለዚህ ወንድሜ ጠያቂው ነገሩን በዚህ መንገድ እንድትገነዘበው እውነታው ይሄ ስለሆነ አይ እኔ የነነዌን ጾም በየዓመቱ ጾማለሁ ካልህ አገሪቱም የረሳችውን ለምንም የማይጠቅመውን ጾም እንደው ባትደክምበት መልስ ለማታገኝበት ጾም እንደው ዝም ብለህ ባትደክም ዝም ብለህ ብትበላ ካገኘህ ብላ። ስላጣህም አትጹም፣ ስላገኘህም አትብላ። መጾም ካለብህ መጾም እንደሚገባ አውቀህ ጹም። ዝም ብለው ይሄ እንደፈለገ ከሜዳ እየመጡ ከዘረኝነትና ከጎሳ ከጎጥ እየተሰባሰቡ እየመጡ ስልጣኑን ይዘው የቤተ ክርስቲያኒቱን ቁንጮ ላዩን ተቆጣጥረው ይዘው ዝም ብለው ይሄ የወርቅ መስቀል በሉት የምን ምናምን መስቀል የአንገት ሀብል 3 አይነት የሀብል እንትን እየደረደሩ እንደው ሊቃውንት የተማሩ አባቶች መስለውህ እውነት ለመናገር እንደው ባትጃጃል ምን እየሰራችሁ ነው ብለህ ብትል ነነዌን እንድትጾሙ የሚያስገድዷችሁ እነሱ ናቸው። ጾም ነው። እንዴት ነነዌ ጾም ትበላለህ? በነነዌ ጾም ሰኞ ወይም ማክሰኞ ማኪያቶ ብትጠጣ እቺ ብረሮ ተይዛ ከኦርቶዶክስነት ትባረራለህ፣ ወይም ደግሞ መከራን ትበላለህ፣ ንስሐ ትገባለህ። ጾም፣ ጸሎት፣ ስግደት ይሰጣል። ነነዌን ለምን በላህ ተብለህ አያችሁ? የአባቶቻችን ድንቁርና፣ የአባቶቻችን እብደት በጣም ያሳፍራል እኮ። እኔ አባቶች ብዬ ስጠራ እውነት እንደው ይሉኝታ ይዞኝ ለቤተ ክርስቲያኒቱ ክብር ስል ነው እንጂ በዚህ ማዕረግ የሚጠሩ አይደሉም። በዚህ ማዕረግ የሚጠሩ አባቶች የሉንም። በጣም የሚገርም ነገር ነው። ደብረ ማርቆስ አንድ ጊዜ በአንድ ጾም፣ የትኛው ጾም እንደሆነ አላስታውስም፣ ሰንበት ተማሪዎች መጽሐፍ ቅዱስ ያነባሉ፣ እውነትን ይረዳሉ እና አንድ ቀን አንዱ ወተት ይጠጣል። በዚያ ጾም ወቅት ወተት ይጠጣል። ወተት ሲጠጣ አንዱ ያየዋል። የራሱ ጓደኛ፣ በቅርብ የሚያውቀው ጓደኛ ያየዋል። ከዚያ ሌላኛው ደግሞ ቡና አዝዞ ይጠጣል። ተመልከቱ እንግዲህ ይሄኛው ወተት አዝዞ ይጠጣል፣ ይሄኛው ቡና አዝዞ ይጠጣል። ሌላኛው ግን ጓደኛቸው ሁለቱንም ቡናና ወተት ሲጠጡ አያቸው። ሂዶ ቤተክርስቲያን ከሰሳቸው። ይሄ ቡና ሲጠጣ አይቼዋለሁ፣ ይሄ ወተት ሲጠጣ አይቼዋለሁ። በጾሙ ተጠሩ። ደብረ ማርቆስ ቤተክርስቲያን ነው እንግዲህ የምነግራችሁ። በጣም ቆይቷል። ከ30 ዓመት በፊት ገደማ ነው። ወደ አዲስ አበባም አልመጣሁም እና ያኔ ሃይማኖተ አበው ነው እንግዲህ ለወንጌል ብርሃን ሃይማኖተ አበው ስለነበረ ነው። በሃይማኖተ አበው ነው እውነት ሲበራ የነበረው እና ጳጳሱ ጠሩት። የደብረ ማርቆስ ጳጳስ እንግዲህ እሳቸው ናቸው ዋናው። ጳጳሱ ጠሩ። ቡና የጠጣውንም ወተት የጠጣውንም ያንን አጋላጩንም ሶስቱ ጠሩ። እሺ ንገረኝ አንተ በእነሱ ፊት። አዎ እሱ ቡና አዝዞ ነበረ ካጠገቡ፣ እሱ ደግሞ ወተት አዝዞ ሲጠጡ አይቻቸዋለሁ። ጠጥታችኋል? አዎ አባታችን ተሳስቼ ሰይጣን አሳስቶኝ አዎ ጠጥቻለሁ አለ። እንግዲህ መቼስ ምን ይባላል? ጳጳሱ አይደሉ? ሰይጣን አሳስቶኝ አባታችን አዎ ጠጥቻለሁ፣ እንግዲህ እሱ የሚሰጡኝን ቅጣት እቀበላለሁ አለ። አንተስ ቡና ጠጥተሃል? አዎ ጠጥቻለሁ አባታችን፣ ቡና ነው የጠጣሁት፣ ሌላ ምንም አልጠጣሁም፣ ቡና ደግሞ ጾም ነው አለ። እንግዲህ ሊያመልጥ፣ ከቅጣት ሊያመልጥ። ጳጳሱ አጋላጩን ምንም አላሉትም። ስላጋለጠ አመሰገኑት። ጥሩ ሐዋርያ፣ ጥሩ የቤተክርስቲያን ተቆርቋሪ፣ ጥሩ በቃ የጾም በቃ የአፍቃሪ። አንተ ወተት ስለጠጣህ በየቀኑ 300 ስግደት ስገድ። አንተ ደግሞ ሲጠጣ ካጠገቡ ስለነበርክ ቡና የጠጣውን ልጅ ካጠገቡ ስለነበርክ ግድ የለም ለአንተ 50 ስግደት። ምክንያቱም አብረህ ካጠገቡ ነበርክ ሲጠጣ። አራ ይገርማሉ እኮ ግርም ይላሉ። እና እንዲህ አይነት አባቶች ናቸው ያሉን።
በማያገባቸው እውነት አሁን የጾም ነገር ቢገባቸው መብላት መጠጣቱ ምንም አይደለም፣ የራሳቸውን ጾም አውጀው በቃ መጾም ይችሉ ነበር። ግን ወንጌል የሚባል ስላላነበቡ ዝም ብለው እንዲሁ መጥተው እንደ ስምዖን ቀሬናዊ ከመንገድ ተጠልፎ አይደለ መስቀል የተሸከመ ዝም ብለው ከመንገድ ተጠልፈው የጵጵስና ቆብ የሚሸከሙ አሉ። በቃ እንዲሁ ናቸው። እውነት ልገራቸው አይደል? ይሄ ናቸው። እንደ ስምዖን ቀሬናዊ ተጠልፈው መጥተው የተሾሙ ናቸው። በጣም ያሳዝናሉ። እና ምልህ ይሄንን ነው እንግዲህ በተቻለ መጠን አንተም እንደው እውነት ገብቶህ እውነትን ተረድተህ ይሄንን ለሌሎች ጓደኞችም ጭምር ይሄን ሸር ብታደርግላቸው እንዲጠይቄ እንዲመልስ ተመለሰልኝ፣ በጣም ተመችቶኛል፣ እውነት ነው ይሄ ነገር ብለህ ለጓደኞችህ ብታሳያቸው ጓደኞችህ ይሄንን ቢረዱ ጥሩ ነው። አንተም ግዴታ ነው ይሄንን መቀበል፣ እውነታው ይሄ ስለሆነ። የተወደዳችሁ ክርስቲያኖች እንግዲህ እናንተም ቢሆን ይሄንን መልእክቴን ተቀብላችሁ ለሌሎች ወገኖች እንዲዳረስ ሰፋ ያለ ትብብራችሁን እጠይቃለሁ። እስቲ ደግሞ በሚቀጥለው ፕሮግራሜ እስክመጣ ድረስ ያንን ፕሮግራሜን ስለቅ ምን ያህል ሰው ተከታትሎታል፣ ይሄኛውን ቀጣዩንስ ደግሞ ምን ያህል ሰው ሊከታተለው ይችላል። እንግዲህ መቼስ እኔ የራሴን ልጩህ፣ ህዝቡ ደግሞ የየራሱን ድርሻ ይወጣ ብዬ ነው የምለቀው። እኔ ከመናገር ዝም አልልም። እግዚአብሔር ይባርካችሁ። ሁለተኛውን ጥያቄ እንግዲህ በክፍል 2 ይዤው ልቅረብ እንጂ በዚህ ላይ በጣም ይበዛል፣ ይሰፋል። ክብር ለአምላካችን ለእግዚአብሔር ይሁን። ተባረኩልኝ።